ድና የተከበራችሁ የሁላችንም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው ሰሞኑ አንዳንድ ነገሮች እየተፈጠሩ እያየን ነው። ስለና አብርሽና ስለነ ሩታ በጣም ብዙ ከሚባለው በላይ በጣም ብዙ ሰዎች እየጠየቃችሁኝ ነው። ያው ዛሬ ደግሞ እንደዚህ የመጣሁበት ምክንያት ያው እናንተ ቪዲዮ ይዤ እንድመጣላችሁ ስለምትፈልጉ ነው። ቤተሰብ እኔ ከአንድም ሶስቴ እነሱ ጋር ሄጃለሁ። ይሄንን ነገር ለማስተካከል ሞክሬያለሁ። ግን ያው ቪዲዮ ይዤ አልሄድኩም። ያው ቪዲዮ ላይ ስላልወጣው ብቻ ይሄንን ነገር አይመለከተኝም ማለት አይደለም። በውስጥ በጣም ብዙ ለማስተካከል እየሞከርኩኝ ነው፣ ለማረጋጋት እየሞከርኩኝ ነው። ከአቅሜ በላይ ስለሆነብኝም ነው ቪዲዮ ይዤ ያልመጣሁት። ቤተሰብ ዛሬ የመጣሁበት ምክንያት ያው ባለፈው ሩታ ከቤት እንደወጣች አይታችኋል። አብርሽም ቤቱ እንዳለና እሷም ሌላ ቦታ እንዳለች፣ እኔና እሱ ያለንበት ቦታ ትንሽ ይራራቃል። ቤተሰብ ቢያንስ ከአዲስ አበባ የ30 ደቂቃ ምናምን መንገድ ተጉዘን ነው የምንመጣው። የሆነ ነገር ሀፕን ሲያደርግ ቶሎ ለመድረስ አንሆንም እና እነሱም ለማስተካከል ብዙ እየሞከሩ ነበር። ግን ያው ከአቅማቸው በላይ እንደሆነ ነው እየነገሩኝ ያለው። ከአንድም ሶስቴ መጥቻለሁ። ቤተሰብ ዛሬ በቪዲዮ የመጣሁበት ምክንያት እናንተ በጣም በውስጥ እያስጨነቃችሁኝ ስላላችሁ ያቅሜን እያደረግኩኝ ነው፣ የምችለውን እየሞከርኩኝ ነው እና ዛሬ የቻልኩትን በቃ ሌላ ጊዜ ከማደርገው ጫን ብዬ የቻልኩትን ይህንን ነገር ለመፍታት የቻልኩትን ለማድረግ እሞክራለሁ። ያው አብዛኞቻችሁ በጣም በውስጥ እየተናገራችሁኝ ያላችሁ ሰዎች አላችሁ። እንዴት ወንድሙ አይደለህ ወይ? ይሄንን ነገር ካንተ አንጠብቅም ምናምን እያላችሁኝ ያላችሁ ሰዎች አላችሁ። እኔ በጣም ከምላችሁ በላይ በውስጥ እያናገርኳቸው ከምነግራችሁ በላይ እና ቤተሰብ ዛሬ ያው አብርሃም ጋር መጀመሪያ ሄዳለሁ። የሷን ቤት ያለችበትን ቤት ስለማላቅ መጀመሪያ ግን አብርሃም ጋር ሄድና ቢያንስ የምችለውን የጓደኝነት አላረን የምችለውን መምከር፣ ነገሩ ወደማይሆን ውስጥ እየተገባ ስለሆነ መምከር የምችለውን መምከር ነው። እዛ ደግሞ ጫን ያለው ደግሞ ያው ትላልቅ ሰዎችን ሰብስበን እነሱን ማስታረቅ ይሆናል። ያው እሺም እንደሚሉኝ ተስፋ አደርጋለሁ። ያው ምን ጠብቀው ሌላ የሚሆነው ሌላ ነገር እየሆነብን ስለተቸገረን ነው። አብዛኞቻችን ከካሜራ ጀርባ በጣም ብዙ ነገር እየለፋን ነው። ግን ምንም እያደረግን ላልመሰላችሁ ሰዎች ተሳስታችኋል። እኛ ሁሌም ካጠገባቸው ነን፣ ሁሌም አብረናቸው አለን እና ቤተሰብ መጀመሪያ አብርሃም ጋር ቤት እንዳለ ደውዬለት ቤት እንዳለ ሲነግረኝ በቃ ለምን እኔ ቪዲዮ አልይዝም፣ ለቤተሰቦችም የመጨረሻ ከዚህ በኋላ ያው ቪዲዮ ይዘህ ለምን አልመጣህም እንዳትሉኝ ቤተሰብ በውስጥ ማድረግ ያለብኝን ነገር በሙሉ ከማድረግ ወደ ኋላ አልልም። ነገር ግን እላፊ ደግሞ ሄጄ የሰው ህይወት ላይ ደግሞ ያው አንዳንዴ አስተካክላለሁ ስትሉ ለምታበላሹት ነገር ሊኖር ስለሚችል የምትችሉት ነገር ነው ያቀሜን ነው ማለት። ምክንያቱም ሰው ነኝ፣ እነሱም ሰው ናቸው እና የቻልነውን ያህል ለማድረግ እንጥራለን። እና ቤተሰብ ምንም አታደርግም ወይ ለምትሉኝ ሰዎች ይኸው ዛሬ ለእናንተ ስል ቪዲዮ ለመቅረጽ ተገድጃለሁ። ብቻ ሁላችሁም እግዚአብሔር ከኛ ጋር እንዲሆን ጸሎት አድርጉልን፣ እንድትጸልዩልን ነው የምፈልገው። ያው በጸሎታችሁ አግዙን። ያው እግዚአብሔር ይርዳን። እግዚአብሔር ቢወድና ቢፈቅድ አንድ ላይ ለማድረግ እንሞክራለን እና ሌላው ደግሞ አይታረቁም ብላችሁ ሌላ አላስፈላጊ ነገር የምትናገሩ ሰዎች አላችሁ። እነሱ ነገር ሊታረቁ ይችላሉ። ስለዚህ ከማያስፈልግ ንግግር መቆጠብ አለባችሁ እና ቤተሰብ ጸሎት አድርጉልን ነው ምለው። እኔ በጣም እየከበደኝ ስለሆነ ነው ቪዲዮም ይዤ የመጣሁት እና አብራችሁኝ ሆኖ ለሱ ስል ብዙ ነገር ትቻለሁ ማለት እኔ እሱን ካገኘሁት በኋላ ለኔ ሳይሆን ለሱ ነው የኖርኩት ማለት ሁላ እንደዛ ብዬ ማውራት ራሱ እችላለሁ። ማፍቀር እንደዛ ያደርጋል ማለት መውደዴ ነው ማፍቀሪ ነው ይሄን ያህል እንድቀጣ ያደረገኝ። እግዚአብሔር ያጣጥቅሽ። በጣም ነው ልቤን የጎዳው። በጣም እሺ ይፈራይ። ይሄም ቀን እኮ ያልፋል ሩቲ። ያልፉ ቀኖች እኮ የሉም፣ ሁሉም ያልፋል። በደንብ አድርጎ ውስጤ እንዲጨክን ያደረገኝ ይሄን አልፈልግም። መውደዴን ማፍቀሬን የምር እንድጠላው ነው ያደረገኝ።
እሺ እስከ መቼ ነው እንደዚህ የሚቀጥሉት? እኔ ራሴ ህመሜን ለራሴ አከማለሁ። ኧረ በመድኃኒዓለም እንደዚህ አትበይ። እኔ ማንም ሰው አያስፈልገኝም ከአሁን በኋላ ብቻዬን። ማንም የለም ብሎ ነው አይደል ይሄንን እንደዚህ ለማድረግ የሞከረው? ማንም የላት ብሎ ነው አይደል? ለሱ ሁሉንም ነገር ስለሆንኩለት፣ ለሱ ራሴን ስለሰጠሁት፣ ለሱ ለፍቅር ዝቅ ስላልኩኝ ነው አይደል ይሄንን ሁሉ ነገር የሆነው። ስለዚህ እኔ ደግሞ ምንም ነገር አልፈልግም። ሲጀመር ከሱ የቀረኝ አንድ ነገር ብቻ ነው። ምን እያደረግሽ ነው? አልቀበልሽም። እኔ አልቀበልሽም። ምን እያደረግሽ ነው? አልፈልግም። ይሄንን ለሱ ኧረ በእግዚአብሔር በመድኃኒዓለም ስድም አልፈልግም። በእግዚአብሔር ቀናት አልኩኝ እኔን ከሄደች ትታው መማፀኔን ተክዤ ልቅፋዊ ሐዘኔን ጨለማን በሳው ስትሄድ የፈታው ቀኔን እኔ ሳብልኝ እባክሽ በየን መነሳት ቢፈጀው ልቤን የፍቅር እሳት አይሞከርም መቼም ሳለበ ምንም እንዳትናገረኝ ካሜራ ለምን ያዝክ ምናምን እንዳትለኝ። አንተም እንደሌሎቹ ካሜራ መምጣት ጀመርክ እንዴ? አይደለም አብርሃም አሁን አይደለም ትናንትና ስመጣ ዝም ብዬ በኖርማል ነው የመጣሁት። እንዴ እሺ እኔ እኮ ምንም ያልኩት ነገር የለም እኮ ምንም አላልክም አይደል? ለምንድን ነው የዚህን ያህል እንደዚህ የምትሆነው አንተ? ለምንድን ነው እንደዚህ የምትሆነው? ለምንድን ነው ተረጋግተህ ነገሮችን መፍታት ማትችለው? እኮ እኔ እኮ በቃ እንደፈለገች ትሆን ብዬ ተውኩኝ እኮ በቃ ነው አይደለም። መተው ሚስትህን እንዴት ነው ዝም ብለህ የምታው? አውራት በቃ አንተ ሄድና አውራት። እኔ ምን አልኩኝ? በቃ ይዛት ናት ቤት። እሺ ካለች እዚህ ቤት ይዛት ናት አይደለም። የሰራኸው ነገር ትክክል አይደለም አብርሃም። እሷ ሲተረክ ትክክል ነው፣ ትክክል አይደለም። እና ታዲያ ይሄን ነገር ደግሞ ቁጭ ብለን መፍታት መቻል አለብን። እሷ ከቤት እንድትወጣ መፍቀድ አልነበረብህም። አንድ እሱ በል። ሁለተኛ ነገር ደግሞ የምትናገራቸው ነገሮች ሁሉንም ልታዳምጣት ፈቃደኛ አይደለም። እኔ ከተረዳኋት አንጻር ማለት ነው። ትናንትና መጥቼ የተናገርኩውን ነገር ምንም ልተገብረው አልቻልክም። አንተ የራስን እሺ እኔ እረዳሃለሁ ማርክ። በቃ ምን እኔ የምትወደኝ ከሆነ ማለት ነው ምን ሩታንም አውራትና የሆነ ተግባ ምን አልኩኝ። በቃ በዛ ሰዓት በንዴት የተናገርኳት ነገር አለ። በቃ ሶሪ ብያለሁኝ ለሱ። ስለዚህ ትምጣ፣ ቤት ይዛትና ካሜራ ይዛ ከምትመጣ እሷን ይዛትና ማርቆ እሷን ይዛ ትመጣ። በቃ ይዛትና መጀመሪያ ነገሮችን ለመፍታት ዝግጁ ነህ ወይ? አሁን እኔ ምን አልኩ? አንድ ቤት ውስጥ ሆናችሁ ካላወራችሁ እሷ ውጪ ሆና ብትቀጥል በዛው ትቀጥል፣ እኔ ደስተኛ ነኝ። አንተም እንደሌሎቹ ሆንክ። አንተ እንኳን እኔን አትረዳኝም። እረዳሃለሁ። ምረዳህ ግን ማለት ነው እሷ ማዳመጥ ስችል ነው እኮ። እኔ እኮ አዳመጥኳት እንዴ። አንተ ሁሉን ነገር በጉልበት ነው እንዴ? በንግግር ማመን አትችልም? እሺ እኔ ምን አልኩኝ? ለምንድን ነው እንደዚህ የምታደርጋት? አውቃ ያደረገችው ነገር አይደለም አይደል? በቃ እኔ በጊዜው አውቃ ነበር መሰለኝ። በቃ አለቃ ቤት ስላስገባችሁ ነበር በጊዜው ተናድጄ ነበር አለ። ስለዚህ አሁን እኔ መሰማኝ ከሆነ ማለት ነው ማርክ፣ ሌላ ነገር ተውና ቪዲዮ አቋርጠህ ሩታን ይዛትና እናውራ፣ እንፍታው ነው። እኔ እንፍታው ነው እያልኩኝ ያለሁት አይደል? በቃ አለቀ። ያለፈው ነገር አልፏል። በቃ እንፍታው ነው እያልኩኝ ያለሁት ነው። ጎትሃታል በጣም አብርሃም፣ ከሚባለው በላይ ተናግረሃታል። ና አናግረኝ፣ ቆማ አናግረኝ። ና አይደለም እኔ ላናገር እያዳመጥካት አይደለም እኮ። ልክ ነህ፣ የደረስክበት መንገድ ልክ ነህ፣ ግን ልታዳምጣት ፈቃደኛ አልነበርክም። አውቃ ቤት እንዳስገባቸው አውቃ ቤት እንደጠራቸው አድርገህ ነው እያንቋሸሽካት የነበረው። ሲጀመር ያደረግከው ነገር ትክክል አይደለም። ነገሮቹ ሁሉ እያከረርካቸው። እሺ አሁን ባለፈ ነገር እኔን መውቀስ ይሻላል አይደለም? አብርሃም ማንወጣበት ውስጥ እየገባህ ነው። ነግሬሃለሁ። ማትወጣበት ምጥ ውስጥ